ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ አሁንም በድጋሚ መጥቼላችኋለሁ። ዛሬ ወልድ የድንግል ማርያም ልጅ ዕለተ በዓሉ ነው። እንኳን አደረሳችሁ። ሁላችሁንም በያላችሁበት ይጠብቃችሁ ቤተሰብዬ። ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። እኔም ደህና ነኝ አለሁላችሁ። ክብር ምስጋና ይግባው ለድንግል ማርያም ልጅ። ቤተሰብ አቤት ቁጭ ብዬ ኮመንት ሳነብ ድጋሜ የሃይሚን ድጋሜ አይቸው ማለት ነው። ድጋሜ ጨጓራ እየተላጠ ድጋሜ ያናደደችኝ ፕራንኳን ያየሁት ማለት ነው። ከዛን ደግሞ ኮመንት ሳነብ ቤተሰብዬ ወይኔ ሃይሚ በጌታ ስም በእውነት ይህንን ኮመንት ሃይሚ ካነበበች ማለት ነው ቤተሰብ እንደው ዛሬ ብሩክን ይዛ መታ ለኛም ፕራንክ እንደሆነ አልተናገረችም። ብሩክን ይዛ መታ ፕራንክ ነው ያደረኩህ ቤተሰቦቼንም አንተንም ብላ ይቅርታ መጠየቅ አለባት ጌታን እንጂ የስድብ ውርጅብኝ ነው እንዳለ ሃይሚ ላይ የወረደባት ቤተሰብዬ። በጣም ተጨማለቅሽ፣ በጣም አበዛሽው። አሁንስ እንደው ለኛ አታስቢም ወይ? ያንቺ ፕራንክ ደግሞ እጅ አለ። አሁንስ ሰለቸን። በጣም ጨቅጫቃነሽ። በስመ አብ ወወልድ ወመንፈስ ቅዱስ። ግን ቤተሰብዬ እንደዚህ እንትን ሲባል ማለት ነው ሲሰደቡ ይብስባቸዋል እና ሌላ ነገር ነገ ደግሞ ደግመው ሰርተው ይመጣሉ። ምክንያቱም የሚያድጉት በስድብ ነው ማርያምን የሚባልም ነገር ሰምቻለሁ። እና እኔስ በስድብ ከማድግ ማለት ነው ማርያምን የሆነች ጥሩ ነገር ሰርቼ እውነቷን እውነት ነው ውሸቱን ደግሞ ውሸት ነው ብዬ ተናግሬ ቤተሰብዬ እንደው ለምን ቀስ ብሎ የዛሬ 10 ዓመት አይሆንም? የእውነት በእንደዛ በንጹህ መስራት ይሻላል። ደግሞ አንዳንዶቻችሁን በቃ ሀቅ ይዘን ወተን ተናግረንም በጣም የምታስቀይሙና የምትሳደቡ አላችሁ። ይሄ ጥሩ አይደለም። ሀቅ ነው። አሁን ሃይሚ ትላንትና ማለት ነው ያንን እጅ ግርግር የሚል እንደው በእውነት ሰው ደክሞት ቁጭ ሲል ስልኩን ይዞ ጥሩ የሚያስቅ ነገር ምናምን ነገር ማየት ነው ደስ የሚለው እንጂ እንደዚህ በቃ ሳምንት ሳይሞላ 15 ቀን ሳይሞላ እንዲህ ጭንቀት በጭንቀት ላይና ጭቅጭቅ በጭቅጭቅ ላይ በጣም ነው ሰውን የሚሰለቸው። ሰውን ብቻ ሳይሆን ቤተሰብን፣ በተለይ የብሩክ ቤተሰቦች ይሰለቻሉ። ብሩክም ይሰለቻል። ማርያምን እውነቴን ነው። እናቱ እንደዛ እናቱም እኮ እንዳትሄድ ብለዋለች። እሷ እንደዚህ እየሆነች እያለቀሰች ከሄድክ አይቀናህም ብለዋለች። ይሄን ሁሉ የእናቱን ራሱ ምስዋት ጥሳ ሃይሜ ትላንትና ይሄን ፕራንክ ይዛ መምጣቷ በጣም ነው የሚያስጠላው ቤተሰብ። እኔ ማርያምን እንደው ሃይሜ በቃ በጣም አናዳይ ማለት ነው። ትቼ ወጥቼ ቤተሰብዬ የረሙን ገብርኤልም ቤተሰብዬ ገብታችሁ የረሙን ጀማ እዩት። ወይኔ እንዴት እንደሚያስቁ ወይኔ ፈታ የሚያደርጉ ፉገራቸው፣ ሳቃቸው ስብስብ ብለው ጓደኛሞች ፈታ ያደርጉናል። እነሱን ረሙ ጋር እየገባችሁ ቤተሰብዬ የረሙን እዩ። ማርያምን እዚህ ሁሌ ጭቅጭቅ ነው፣ እዚህ ጋር ሁሌ ለቅሶ ነው፣ እዚህ ጋር ሁሌ በቃ ሰውንም እንደዚህ በቃ እንዴ ከእንትን ከባለቤቱ ፕራንክ ከሚደረገው አልፎ ኦዲየንስን የሚያስጨንቅ ከኦዲየንስ ደግሞ ቤተሰብ የሚጨነቅበት ዝም ብሎ ጋጋታ ብቻ ነው። በተለይ የቡታጅሮች ጅራ ልጆች ላይ በተለይ አብርሃም ላይ ሃይሚ ላይ ምን አይነት ስግጥ ያለ ነገር እንደሚያመጡብን እኔ አላቅም። መድኃኔዓለምን እና ረሙ ጋር ገብታችሁ ቤተሰብ እየፈታ በሉ፣ ሳቁ። ማርያምን ትናንትና በቃ ትውት አድርጌ ማለት ነው የነ ሃይሚን እጭ ብዬ። ይሰለቻል አይደል ቤተሰብ? ማርያምን ይሰለቻል። እንደዚህ ነገር ምናምን ሲበዛ ጭቅጭቅ ሲበዛ ሁሌ እንትን ደግሞ እንደዚህ ሲሆን ያስጣላልና ረሙ ጋር ገብቼ በስመ አብ እናቱ ፈታ አደረገችኝ በሉ ጓደኞቹ። በተለይ እኔ የነረሙን በብዛት ያለውና እዛ ቤት ሳቅ ነው ቤተሰብ፣ እዛ ቤት ፌሽታ ነው ቤተሰብ፣ እዛ ቤት በቃ ምን ብዬ ልንገራችሁ ማርያምን ጥርሴ ሳይከደነው ቪዲዮ የነረሙ አልቆ ማለት ነው እንትን እምለው ማርያምን። እና የነረሙን እያያችሁ ቤተሰብዬ እናንተን ፈታ በሉ። ሃይሚ ሁሌ ጭቅጭቅ ሁሌ እንዴ እኔ አልኩኝ እኮ ምን ነው ሰው ደክሞት ጎንበስ ቀና ብሎ
በተለይ አሁን በዚህ ሰዓት ረመዳን ነው፣ በጣም ስራ ይበዛል። ማርያምን ሰው ወገቡ ተቆርጦ ነው አረፍ የሚለው። ሰው ደግሞ አረፍ ሲል ደግሞ የሚያዝናና ነገር ደስ የሚል በቃ መንፈስን የሚያድስ ድካምን የሚያስረሳ ጥሩ ነገር ሲሰሙ ነው ደስ የሚላቸው እንጂ እንደዚህ ሁሌ ጭቅጭቅ እንደዚህ እየመጣ አረ በጣም ነው የሚያስጠላው። እንደገና ደግሞ ማለት ነው በጣም ስለባሰበት ማለት ነው ጌታን እርግፍ እንደሚያረጋት እንደው ምን አለች በሉኝ ቤተሰብዬ። እውነቴን ነው። ምክንያቱም በጣም ይወዳታል፣ በጣም ታክሷታል ከመጥም በላይ በቃ ምን ብዬ ልንገራችሁ። እና እርግፍ አድርጓት ቤተሰብዬ። እንደው ሳይነግራት ጥሏት ባሄድ ካልተስተካከለች እንዲሁ በዚሁ የምትቀጥል ከሆነ ማለት ነው እርግፍ አድርጓት ትቷት እንደሚሄድ ምን አለች ትሉኛላችሁ በእውነት። ምክንያቱም ባለፈው ራሱ በዚሁ በጭቅጭቋ በዚሁ ግትርነቷ ማለት ነው ነገሮቹን አስተካክሎ በቃኝ አልፈልግም ብሎ ሊሄድ ነበር። አልቅሳ እግር ላይ ወድቃ ቤተሰብ ጋር ሄዳ ቤተሰብ ደግሞ አስማምቶ ምን ብለው ነው እንግዲህ ያስታረቋቸው። እሱም ደግሞ ለሱ እንደዛ መሆኗን ሲያቅ እግዚአብሔር ይስጠው በእውነት እሺ ብሎ ቀርቶ አሁን ይቺ ጨምላቃ የሆነች ጩጬ እንዴ ሊሄድ ነው ብላ ምን አይነት ፕራንክ ነው? እንደዚህ አይነት ፕራንክ እንዴ! ጭራሽ እንደው እንኳን ፕራንክ እንደዚህ አይነት ይዛ ልትመጣ ይቅርና ማሰብም አልነበራት። ማሰብም አልነበረባት የእውነት። እና ሃይሚ ግን ካልተስተካከለች ምን አለች ትሉኛላችሁ? ብሩክ እርግፍ አድርጓት ማለት ነው ድምፁን አጥፍቶ ይሄዳል። ብሩክን ያገኘች ሴት ደግሞ የታደለች ናት። በጣም ጥሩ ጸባይ፣ በጣም የዋህ፣ በጣም ደግ፣ ለሰው የሚያስብ ክፉ ነገር እንኳን ከአፉ የማይወጣ ጥሩ ልጅ ነው። እና ሃይሚ ካመለጣት አመለጣት ነው። ማርያምን በርቺ እንዳትሏት በእንደዚህ አይነት ነገር። ሃይሚን የምትወዱ እኔም እወዳታለሁ አልጠላትም፣ ግን በርቺ እንዳትሏት ማርያምን። እውነቴን ነው። በርቺ ጎበዝ ምናምን ነገር ካላችኋት ቤቷ ይገለባበጣል ማርያምን። ስለዚህ እንደውም መቆጣት ነው እንደውም መስደብም ነው እንድትስተካከል። በጣም አብዝተዋለች ቤተሰብ የምር